ዋልተር ወደ ቤቱ ሲመለስ ባለቤቱ ስካይለር ሌላ ስልክ ይዞ በድብቅ እየተነጋገረ ነው ብላ መጠርጠር ጀምራለች። ምክንያቱም ስካይለር ከመጥፋቱ በፊት ዋልተር ስልኩን ሲጠቀም አይተው ነበር። ነገር ግን የስልኩ ውስጥ ሲመረመር ከማንም ጋር እንደተነጋገረ አያስታውቅም። ስለዚህ ዋልተር ንጹህ መሆኑን ለማረጋገጥ የስልኩን ታሪክ በሙሉ አጥፍቶታል። ምንም እንኳን ግን ማስረጃው ቢጠፋም ስካይለር ጥርጣሬዋን መተው አልቻለችም። ይህም ለሚቀጥሉት ክፍሎች በእሷና በዋልተር መካከል ግንኙነታቸው እየሻከረ እንዲመጣ አድርጓል። ባጭሩ የሚያስመለክተን ሁለቱም ዋልተርም ሆነ ጄሲ ከህግ አምልጠዋል። ነገር ግን በቤተሰብና በግል ህይወታቸው ውስጥ የከፉ መዘዞች መጥተውባቸዋል። ጄሲ ከቱኮ ካመለጡ በኋላ ወደ ቤቱ ተመልሷል። ነገር ግን ወላጆቹ በሱ ምክንያት ብዙ ችግር እየመጣባቸውና አደንዛዥ ዕፅ እየተጠቀመ በመሆኑ ከቤታቸው በግዳጅ ያስወጡታል። ጄሲ ቢስክሌቱን ተዘርፏል እና የቀረው ብቸኛ ንብረት ደግሞ አርቪ መኪናው ብቻ ነበር። አርቪ መኪናውን ያቆመበት ቦታ ደግሞ የሚጠብቅለት ሰው ከፍተኛ ዕዳ ስላለበት መኪናውን እንደማይለቅለት ይገልጽለታል። ጄሲም የሚሄድበት ቦታ ያጣል። ምን ማድረግ እንዳለበት ግራ ይገባዋል። ከዛም አንድ ሐሳብ ይመጣለታል። ሌሊት ላይ ተደብቆ ወደ አርቪ መኪና ውስጥ ገብቶ ማደር። የሚያሳየው ጄሲ ምን ያህል ዝቅታ ውስጥ እንዳለ ነው።